እንዴት አርቀን እናስብ እንዴት አርቀን የለም ቀደም ብሎ ራቅ አርጎ ይሁዳስ 100 ዓመት ያስባል ሙስሊም 10 ዓመት አያስብም እንዴት ያሸንፋል አክሱም የኢትዮጵያ ክፍል ነች መጀመሪያ እስልምናን የተቀበለ ምድር ነው ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይተበቀባቸዋል በአክሱም ከተማ የተከሰተ የትግራይ ህዝብ ጫዋ አቃፊ መሆኑ ይታወቃል የትግራይን ህዝብ ባህሪ የተከተለ ሳይሆን ከትግራይ ህዝብ ባህሪ ወጣ ያለ ባህሪ ስለሆነ ሰላም የቻናላችን ተከታታዮች እንደምን አላችሁ የሳቱን መረጃ ይዘንላችሁ መተናል በአክሱም ሙስሊሞች ጉዳይ እንግዲህ ከዚህ በፊት ብዙ ክርክሮች እንደነበሩ ታስታውሳላችሁ በተለይ እና አህመዲን ጀበል ጉዳዩን ከፍ አድርገው ብዙ ሰጣገባ ውስጥ ሲያስገቡት እንደነበር ይታወሳል በትግራይ የህዝበ ክርስቲያንና ሲኖዶሱም ክልሉም የሃይማኖት ተቋማት ጉባኤም ሆነ ህዝበ ክርስቲያኑ መፍትሄ ሊሰጥ ይገባል የሚል ጠንከር ያለ ተቃውሞ ከእስልምና አክቲቪስቶች መምህራኖች ሁሉ ሲነሳ እንደነበር ይታወሳል በቅርቡ እንኳን የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የክብር ዶክተር ሼህ ሀጂ ኢብራሂም ንግግር አድርገው ነበር በአርባ ምንጭ በተካሄደ የሙስሊም ወጣቶች ካውንስል ዝግጅት ላይ ማለት ነው በአክሱም ሙስሊሞች ጉዳይ የትግራይ ህዝበ ክርስቲያን ሲኖዶሱም ክልሉም የሃይማኖት ተቋማት ጉባኤም ሆነ ህዝበ ክርስቲያኑ መፍትሄ እንዲሰጥ በሰላማዊና ህጋዊ መንገድ እንዲያደርጉትና እንዲታገሉ ጥሪ አቅርበው ነበር በተለይ አሁን ላይ ዶክተር ደብረጽዮን ስልጣናቸውን ያጡት የጊዜ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደን በስም በመጥራት ጭምር መፍትሄ እንዲሰጡ ሲያሳስቡ ነበር ትናንት በተሰማው ሌላ አዲስ ጉዳይ ግን ጉዳዩ ከፍ ወዳለ ደረጃ እየሄደ ነው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቷ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታውቋል እንግዲህ ይህም ሌላ ጭቅጭቅ ሊያስነሳ ይችላል የሚለው የበርካቶች እንግዲህ ስጋት ሆኗል ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ህጎችን እያወጣች መሆኑ ተገልጿል ውሳኔው ይፋ ከተደረገበት ሚያዝያ 28 ቀን 2018 ዓ.ም አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ ተናግረዋል አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔው እንደተላለፈ እንዲሁ ገልጸዋል አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያውን ህጋዊ እንደሚያደርገው አስረድተዋል አክሱም ህገ ልቦና ህገ ኦሪት ህገ ወንጌል ጠብቃ የኖረች የረጅም ዓመት የክርስቲያን ደሴት ስለሆነች ቅድስት መሆኗን ነው እንግዲህ ብፁዕ አቡነ አረጋዊ ያስረዱት ብዙ መንበረ ታቦት ጽዮናት መንበረ ጽላት መንበረ ሳምራ መንበረ ብዙ ቅዱሳን ስለሆነች ያላት ክብር እንዳለ ሆኖ ካሁን በኋላ ደግሞ ከተማዋን ጠቅላላ ቅድስት የሚያስብላት ተጠንቶ ያለው ግብአት ቀርቧል በማለት ነው እንግዲህ ማብራሪያ የሰጡት ከተማዋ በዚህ ዘመን ያላትን ቅድስና ቀጣይ ትውልድ ይዞ እንዲሄድ በሚል አጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ መወሰኑንም አክለዋል የትግራይ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለዩ አባቶች የተመሰረተ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊው ብፁዕ አቡነ አረጋዊ እንደተናገሩት አክሱም በአጠቃላይ ቅድስት ከተማ እንድትባል በመወሰኑ ምክንያት መጠጥና ጫትን የመሳሰሉ ላይ
ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እያደረጉ እንደሆነ ነው የገለጹት። ለሆቴሎችም ስርዓት የሚወጣበት ህግ እያወጣን ነው። ከተማይቷ ቅድስት ከተባለች የቅድስና ስራ ሊሰራ ይገባል። ጠቅላላ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ህጎች እያወጣን ነው ብለዋል። የከተማዋን ጥንታዊ ታሪክ፣ ማንነቷን፣ ክብሯን ዓለም እንዲያውቀው ማድረግም አላማቸው መሆኑን ነው እንግዲህ ተናገሩት። አሁን ላይ ከተማዋ ለቅድስና የሚያበቁ ነገሮች ማድረግ ስላለባት ቤተክርስቲያኒቷን፣ ህዝቧን እና ምዕመናንም በደንብ እንዲያስተምሩ እንግዲህ ተናግረዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም ቅድስት ከተማ እንድትባል ውሳኔ ያሳለፈው በከተማዋ የሚገኙ እስልምና ሃይማኖት ተከታዮች ጋር የተያያዘ ውዝግብ በድጋሚ በተስተዋለበት ወቅት ነው። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸው። በከተማ የሚገኙ መስጊዶች እንግዲህ ከሚያዝያ መጀመሪያ አንስቶ የስግደት ስነስርዓታቸው መስተጓጎሉ ነው የተገለጸው። የኢትዮጵያ እስልምና ጠቅላይ ምክር ቤት እንግዲህ በዚህ ወር ባወጣው መግለጫ በአክሱም ከተማ የሚገኙ ሙስሊሞች ድብደባ እንደተፈጸመባቸውና የመስጊድ ንብረቶች በጸጥታ ኃይሎች በተወሰደ እርምጃ ጉዳት እንደደረሰባቸው አሳውቆ ነበር። ከዚህ ቀደምም በከተማዋ የእስልምና ሃይማኖት ተከታዮች የመስጊድ ግንባታና የሴት ሙስሊም ተማሪዎች ሃይማኖታዊ አለባበስ ጋር ተያይዞ ውዝግቦች ተስተውለው እንደነበር የሚታወቅ ነው። ይህንን ተከትሎ ከተማዋን ቅድስት ብሎ መሰየም በሙስሊም ነዋሪዎች ዘንድ ሊፈጥር የሚችለው ቅሬታ አለያም ቅራኔ ስለመኖሩ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ተጠይቀዋል። ዋና ጸሐፊው ከአክሱም ህብረተሰብ ጋር በሰላም በፍቅር የሚኖሩ ወንድማማቾች ናቸው፣ የተለየ ሀሳብ ይኖራቸዋል ብዬ በግሌ አላምንም ሲሉ ነው መልስ የሰጡት። አክሱም ቅድስትነቷን፣ ታላቅነቷን፣ ጥንታዊነቷንና ቅርስነቷን በማመን የሁለቱ ሃይማኖት ተከታዮች ማህበራዊ መስተጋብር እንዳላቸው ጠቅሰው ቅድስት በመባሏ የተለየ ድጋፍ ይሰጣሉ እንጂ የሚቃወሙት ነገር ይኖራል ብዬ አላስብም። ካለ ግን ከሙስሊም ህብረተሰቡ ጋር መነጋገር ይቻላል በማለት ነው ያስረዱት። እንዴት አርቀን እናስብ? እንዴት አርቀን የለም ቀደም ብሎ ራቅ አድርጎ ይሁዳስ 100 ዓመት ያስባል፣ ሙስሊም 10 ዓመት አያስብም። እንዴት ያሸንፋል? ከአንደኛው ክፍለ ዘመን አንስቶ እስከ 9ኛው ክፍለ ዘመን ድረስ የአክሱም ስርወ መንግስት ዋና ከተማ የነበረችው ጥንታዊቱ አክሱም የአክሱም ጽዮን ቅድስት ማርያም ቤተክርስቲያን መገኛ ናት። በ4ኛው ክፍለ ዘመን በንጉስ ኢዛና ዘመን እንደተመሰረተች ታሪክ የሚመሰክርላት እንግዲህ የአክሱም ጽዮን ቅድስት ማርያም ቤተክርስቲያን የአዲስ ኪዳን ታቦት መገኛ መሆኗም ይታመናል። አክሱም ከተማ ከ1700 ዓመታት በላይ ማስቆጠራቸው የሚነገርላቸው የአክሱም ሐውልቶች መገኛም እንደሆነች ይታወቃል። ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ካስመዘገበቻቸው ቅርሶች መካከል የአክሱም ሐውልቶች ተጠቃሾች ናቸው። የአክሱም ሰው ሰራሽ አርኪኦሎጂ ስፍራም በዚህ መዝገብ ውስጥ ተካቷል። የስፍራ የሰው ልጅ የፈጠራ ውጤት እንዲሁም ወሳኝ የታሪክ ምዕራፍን የሚወክል እንደሆነም ይታመናል። የኢትዮጵያ ጥንታዊ መዲና አክሱም የሀያል መንግስት ዋና ከተማ፣ የሃይማኖት ማዕከል እንዲሁም ጥንታዊ ሃይማኖታዊ መንግስትን በአፍሪካ ውስጥ የመሰረተች ተብላ በተመራማሪዎች ዘንድ ትጠቀሳለች። የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ አክሱምን ቅድስት ከተማ ብሎ ከመሰየሙ በተጨማሪ አፄ ዮሐንስ የክብር ሰማዕትነት እንዲሰጣቸው መወሰኑን ዋና ጸሐፊው ተናግረዋል። አፄ ዮሐንስ ለሀገራቸው አንድነት እንዲሁም አብያተ ክርስቲያናት በማሰራት ለሀገሪቱ ትልቅ ውለታ መዋላቸውን የሚገልጹት ዋና ጸሐፊው በሰማዕትነት ስላረፉ ቤተክርስቲያን ልታሰባቸው፣ ልትዘክራቸው ይገባል ነው ያሉት። ለሀገርም ለቤተክርስቲያንም የሰሩት ውለታ ትልቅ ነው። እንዲህ ያሉ ደጋግ ሰዎችን አለማስታወስ ንፉግነት ነው ያሉት ብፁዕ አቡነ አረጋዊ አፄ ዮሐንስ ሰማዕት ተብለው እንዲጠሩ መወሰኑን ያስረዱት። የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ያስተላለፋቸው አጠቃላይ ውሳኔዎች 12 ሲሆኑ በኢየሩሳሌም ገዳም የሚያገለግሉ የትግራይ ተወላጅ የሆኑ መነኮሳት ጉዳይም በዚህ ከተካተቱት አንደኛው እንደሆነ ተናግረዋል። የትግራይ ተወላጆች በመሆናቸው ብቻ ከመኖሪያ ቤታቸው፣ ከደመወዛቸው፣ ከሚቀድሱበት አገልግሎታቸው ለ6 ዓመታት ታግደዋል ያሉት ብፁዕ አቡነ አረጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ለዚህ መፍትሄ እንዲሰጥ ነው ያሳሰቡት። ይህ ጉዳይ እንግዲህ መነጋገሪያ ሆኖ ቀጥሏል። እነዚህ ውሳኔዎች በቀጣይ የሚያስከትሏቸው ጉዳዮች እንግዲህ በመላው የሀገሪቱ
በሀገሪቱ ዜጎች ዘንድ በስጋትም በተስፋም የሚጠበቁ ሆነዋል ማለት ነው። እንግዲህ ውድ ቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን። አዳዲስ መረጃዎችን ወደ እናንተ እናደርሳለን። ወሬዎቻችን ለሌሎችም እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑን በአክብሮት እንጠይቃለን። በሌላ የመረጃ ሰዓት እስከምንገናኝ ሰላም።